Donald Trump wants back into the Nile dispute. Washington says it is ready to restart mediation. ትራምፕ ዛሬ ላይ ፊታቸውን ወደ ኢትዮጵያ አዙረዋል። በኢራን ድርድር ሽንፈት የደረሰበት ነጩ ቤት አሁን ደግሞ ግብጽና ኢትዮጵያን ለማደራደር ዝግጁ ሆኛለሁ ብሏል። ህዳሴ አንደኛ ዓመቱን ለማክበር የሚዘጋጅበት ወቅት ላይ ዋሽንግተን አነጋጋሪ ዜና ሰምቷል። They said once those dams are built, they would be able to, quote, control the flow of water. ትራምፕ ከባለፈው ሐሳባቸው ተከርብተው አዲስ መደራደሪያ ሐሳብ ይዘው ብቅ ብለዋል። ካይሮ ነገሩ የጣማት አትመስልም። አልሲሲ ወዳጅ የሚሏቸው ትራምፕ ያራመዱት አዲስ አቋም አስከፍቷቸዋል። የትራምፕ የአረብ ሀገራት ጉዳዮች አማካሪ ለአባይ ድርድር አዲስ ይዘውት የመጡት እቅድ አነጋጋሪ ሆኗል። አልሲሲን ያስለቀሰው አዲስ አበባን ግራ ያጋባው ሰሞንኛ የአሜሪካ አቋምና በነጩ ቤተ መንግስት ሊደረግ የታሰበው አዲሱ ድርድርን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ጀምሩ። ቪዲዮን ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። ወንዞች የሀገራትን ዕጣ ፈንታ የሚወስኑበት፣ ውሃ እንደ ነዳጅ ታላቅ ስትራቴጂካዊ ኃይል መሳሪያ በሆነበት በ21ኛው መቶ ክፍለ ዘመን አሜሪካ ድምጽ ደግሞ በኢትዮጵያ ጉዳይ ከፍሎ ሰምቷል። የአሜሪካው ፕሬዝዳንት ትራምፕ የአፍሪካና የአረብ ሀገራት ጉዳዮች አማካሪ የሆኑት ማሳድ ብሎስ ዋሽንግተን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በግብጽ በኢትዮጵያና በሱዳን መካከል የሚደረገውን የሶስትዮሽ ድርድር ለማስታረቅ ወደ ውይይት ለመመለስ ዝግጁ መሆኗን አስታውቀዋል። ከሰሞኑ ይፋ የሆነው ይህ መግለጫ የግብጽ ወገኖች ኢትዮጵያ በወንዙ የላይኛው ተፋሰስ ላይ ተጨማሪ መሰረተ ልማት ግንባታዎችን ለማካሄድ ያላትን እቅድ መቃወም ማስጠንቀቂያ በሰጡበትና ካይሮ የማንኛውም አንዲት ሀገር የአባይ ወንዝ ፍሰት የማዛወር ወይም የመቆጣጠር ፍላጎት እንደማትታገስ ባረጋገጠችበት ወቅት ላይ አለመግባባቱ እንደገና በተወፈበት አጋጣሚ የተሰጠ ነው። የዚህ ዲፕሎማሲ እንቅስቃሴ መከሰት በተለየ ሁኔታ ትኩረት የሚስበው የቀድሞ የትራምፕ አስተዳደር በጉዳዩ ላይ የነበረውን የታሪክ ዳራ መሰረት ማድረግ በሁለተኛው ፕሬዝዳንትነት ዘመናቸው መጀመሪያ አሜሪካ በዚህ ግድብ ዙሪያ ስምምነት ላይ ለመድረስ ከፍተኛ የተባለ ፖለቲካዊ ካፒታል አፍሳ የነበረ ቢሆንም የጥረት 2012 መጀመሪያ ላይ ሳይሳካ መቅረቱ ይታወቃል። አሁን ደግሞ የግድቡ ግንባታ ተጠናቆ ተመርቆና ኤሌክትሪክ ማመንጨት በጀመረበት በዚህ ሁኔታ የአስተዳደር ድርድሩ ለማመቻቸትና ቴክኒካዊ ድጋፍ ለመስጠት ዳግም ፍላጎት ማሳየቱን አንጸባርቋል። ታዲያ ይህ እርምጃ ከዓመታት ድርድር በኋላ የተደረገ የተቀመረ ስትራቴጂካዊ ማስተካከያ ነው ወይስ ደግሞ አሜሪካ በአፍሪካ ቀንድ የምታደርገው ይበልጥ ገፋፊ ሚና? መጀመሪያ በዚህ ጥያቄ ምላሹ የሚወሰነው ሶስቱ የአባይ ተፋሰስ ሀገራት ከ10 ዓመታት በኋላ የጠነከረ አቋማቸውን ፈቀቅ ማለት መቻላቸው ላይ ሊሆን ይችላል። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ ከተካሄዱ ትልልቅና ወሳኝ መሰረተ ልማት ፕሮጀክቶች መካከል በግንባር ቀደምትነት ይጠቀሳል። በ13 ተርባይኖች አማካኝነት በአጠቃላይ 5150 ሜጋዋት ገደማ ኤሌክትሪክ ማመንጨት አቅም ያለው ህዳሴ የውሃ ማከማቻው ወደ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። የኢትዮጵያ ግድቡን የውሃ ማከማቻ ሙሌት በደረጃ ከ2012 ዓ.ም ጀምሮ ማካሄድ የጀመረች ሲሆን በሚቀጥሉት ዓመታት የሙሌት መጠኑን በማሳደግ የዛሬ ዓመት ግድቡን በይፋ መርቃለች። በዚያን ወቅትም ግድቡ ለሀገሪቱ ብሔራዊ ኤሌክትሪክ ኃይል ከፍተኛ አስተዋጽኦ ማድረግ የጀመረ ሲሆን ኢትዮጵያውያን የኃይል ማመንጨት አቅሟ በአንድ ጀንበር ከሁለት እጥፍ በላይ በማሳደግ ለቀጠናዊ ኤሌክትሪክ ኤክስፖርትም አዲስ እድሎችን ከፍቷል። ለአዲስ አበባ ይህ ፕሮጀክት ብሔራዊ ልማት መሰረት ድንጋይ ተደርጎ ይወሰዳል። የኢትዮጵያ ሀገሪቱ የራሷን የውሃ ሀብት ለኤሌክትሪክ ኃይል ማመንጫነት ለኢኮኖሚ እድገትና ከድህነት ለመውጣት የመጠቀም መብቷ ሉዓላዊ መሆኑን ስትገልጽ ቆይታለች። የአባይ ወንዝ ከአጠቃላይ የናይል ወንዝ ውሃ ውስጥም አብዛኛው የሚያበረክተው በመሆኑ ኢትዮጵያ በተቆጣጠረችበት ሁኔታ የሚለቀቅ ውሃ በታችኞቹ ተፋሰስ ሀገራት ላይ የሚደርሰው የጎርፍ አደጋ እንደሚቀንስና የበለጠ አስተማማኝ የውሃ ፍሰት እንደሚፈጠር በማንሳት ስትከራከር ቆይታለች። የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ በቅርቡ በሰጡት አስተያየት እንደተናገሩት ኢትዮጵያ ተጨማሪ ግድቦችን በመገንባት የወንዙን ስርዓት በላቀ ደረጃ የመጠቀም የኃይል ማመንጨትና የእርሻ ልማት ስራዎችን እንዲሁም አቅሟን ማስፋፋት ፍላጎት እንዳላት ገልጸው ነበር። በታችኛው ተፋሰስ በኩል ያለው እይታ ግን ፈጽሞ የተለየ ነው። ወንዙ ከ100 ሚሊዮን በላይ የሚሆነውን የሀገሪቱን ሕዝብ የሚያስተዳድረው ግብርና የሚደግፍ ኢንዱስትሪዎችን የሚያንቀሳቅስና የብሔራዊ ውሃ ዋስትና መሰረት የሆነ የምትናገረውና በዚያ የምትከራከረው ካይሮ በህዳሴው ግድብ ውሃ ሙሌትና ከዚያም በላይ በረዥም ጊዜ አስተዳደር ዙሪያ በተለይም በድርቅ ዓመታት አስተዋይና ቅንጅታዊ የውሃ አለቃቀቅን የሚያረጋግጥ ሕጋዊ አስገዳጅነት ያለው ስምምነት እንድትፈርም በተደጋጋሚ ስትጠይቅ ከርማለች። ሱዳን በበኩሏ በመካከለኛው ደረጃ ላይ ያለች ሀገር በመሆኗ ሁኔታው የተወሳሰበ አቋም እንድትራመድ አድርጓታል።
ካርቱም በተቆጣጠረው የውሃ ፍሰትና በኤሌክትሪክ ግዢ በኩል ሊገኝ የሚችሉ ጥቅሞችን የምትቀበል ቢሆንም ስለ ግድቡ ደህንነት፣ ደለል አስተዳደርና ከዚያ ባሻገር የእንቅስቃሴ ግልጽነት ስጋቶች እንዳሏት ስትገልጽ ከርማለች። ድርድሩ ከ10 ዓመታት በላይ ዘልቋል። በ2007 በሶስቱ ሀገራት የተፈረመው የመርሆች መግለጫ ደግሞ የትብብር መሰረቶችን ያስቀመጠ ቢሆንም ወሳኝ የሆኑት ዝርዝር ጉዳዮችን ሳይፈታ አልፏል። በአፍሪካ ህብረት አበጋዝነት የተካሄዱት በርካታ ድርድሮችም አነስተኛ ውጤት ብቻ ነው ያመጡት። እጅግ ጠንካራ ዓለም አቀፋዊ የእርቅ ጥረት የተካሄደው በትራምፕ የመጀመሪያ ፕሬዝዳንትነት ዘመን ነበር። 2012 ዓ.ም መገባደጃ የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ጉዳዩን ከአሜሪካው መሪ ጋር ካነሱ በኋላ በስቲቨን ሙኒችን ይመራ የነበረው የአሜሪካ የበጀት ሚኒስትርና ዓለም ባንክ ድርድሩን አስተናግዷል። የግብፅ፣ ኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮች በዋሽንግተን ተገናኝተዋል። ትራምፕ ራሳቸው ቢያንስ በአንዱ ስብሰባ ላይ የተካፈሉ ሲሆን ውይይቱ መልካም ሄዷል ሲሉ በይፋ ገልጸው ነበር። በወራት ውስጥ ስምምነት ላይ ይደረሳል የሚል ተስፋቸውንም ገልጸው እንደነበር አይዘነጋም። የቴክኒክና የፖለቲካ ስብሰባዎች እስከ 2012 ዓ.ም መጀመሪያ ድረስ ቀጥለዋል። የሙሌት መርሃ ግብርን፣ የድርቅ ማቅለያ ዘዴዎችና የመረጃ ልውውጥን ለመዳሰስ ያለመው ረቂቅ ሰነድ ተዘጋጅቶ ነበር። ግብፅ ሰነዱን ለመቀበል ዝግጁ መስራት አይታ እንደነበርም አይዘነጋም። ኢትዮጵያ ግን በየካቲት 2012 ዓ.ም በዋሽንግተን የተካሄደው የመጨረሻ ስብሰባ ላይ ለመገኘት ፈቃደኛ ሳትሆን ቀርታለች። ምክንያቱ ደግሞ ተጨማሪ የሀገር ውስጥ ውይይቶች እንደሚያስፈልጓት በመግለጽና ረቂቁ በስራ ላይ እንቅስቃሴዋ ነጻነት ብሎም አስፈላጊ የተባለ ገደብ እንዲጠልባት ስላልፈቀደች ነበር። በዚያም ሂደቱ እንዲቋረጥ ተደረገም። ኢትዮጵያ የውሃ ማከማቸት ሂደቱን ቀጥላለች። ከዚያ በኋላ የተካሄዱት የአፍሪካ ህብረት ጥረቶችና የሁለትዮሽ ግንኙነቶች ልዩነቱን ማጥበብ ሳይችሉ ሰንብተዋል። በ2012 ዓ.ም መገባደጃ ላይ በተሰማ አንድ የማይረሳ አጋጣሚ ትራምፕ በስልክ ውይይት ወቅትም ግብፅ ግድቡን በወታደራዊ ኃይል ልትመታው ትችላለች የሚል አስተያየት መስጠታቸው አሜሪካን ገለልተኝነት ጥያቄ ውስጥም ጥሎት ነበር። ከ6 ዓመታት በኋላ የመሬቱ ተጨባጭ ሁኔታ ሙሉ በሙሉ ተቀይሯል። ህዳሴ ግድብ አሁን ሙሉ በሙሉ አቅሙን አውጥቶ እየሰራ ይገኛል። የሳተላይት መረጃዎች እንደሚያሳዩት በቅርብ ዓመታት በነበረው ጥሩ የዝናብ መጠን ምክንያት ታችኛው ተፋሰስ ላይ ግብፅ ስትዘጋው የነበረው የከፋ ውሃ እጥረት እስካሁን አልተከሰተም። የአሁኑ የዋሽንግተን ጥሪም በዚህ ታሪክና የፖለቲካ ውጥረት ዳራ ውስጥ የሚመጣ ሲሆን በቀጠናው የሚገኙ ሶስቱም ሀገራት ከባለፉት አለመግባባቶች ተምረው ወደ ስምምነት ይመጣሉ ወይስ ደግሞ አዲስ ዲፕሎማሲያዊ ጥረት እንደቀደመው ሁሉ ያለምንም ውጤት ይቀራል የሚለው በሂደት የሚታይ ይሆናል። ትራምፕ ኢትዮጵያና ግብፅን በህዳሴው ግድብ ምክንያት የገቡበት ውጥረት በበረደበት ወቅትም አዲስ የአስታራቂነት ጥሪ አቅርበዋል። በግብፅና በኢትዮጵያ መገናኛ ብዙሃን ዘገባዎች ላይ ይፋ በሆኑ ንግግሮቻቸው የአሜሪካው ፕሬዝዳንት ትራምፕ የአፍሪካና የአረብ ሀገራት ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ የትራምፕ አስተዳደር በጉዳዩ ላይ ሰላማዊና ዲፕሎማሲያዊ መፍትሄዎችን አጥብቆ እንደሚፈልግና ከሁሉም ወገኖች ጋር በጥብቅ ግንኙነት ላይ እንደሚገኝ አረጋግጠዋል። አማካሪው አክለው እንደገለጹት ከሆነ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በግንቦት ውሃ አለመግባባቱ ዙሪያ በተደረጉ የሁለትዮሽ ውይይቶች ላይ በመሳተፍ ዋሽንግተን ጎብኝተው ነበረ። ከዚያ መቀጠል ወደ ካይሮ ባደረጉት ጉብኝትም ማሳድ ብሎስ የፕሬዝዳንቱን ጥልቅ ፍላጎት ይዘው የቀረቡ ሲሆን ይህም በሁለቱ ወገኖች ዘንድም ሙሉ ተቀባይነት ያለው ሚዛናዊ የሆነ ስምምነት ላይ መድረስ ነው። ዋሽንግተን በግብፅ በኢትዮጵያና በሱዳን መካከል የሚደረገው የሶስትዮሽ ድርድር ዳግም እንዲቀጥል ለማመቻቸትና የሶስቱ ሀገራት የቴክኒክ ባለሙያዎች ያልተፈቱ ውስብስብ ጉዳዮችን የመፍታት እንዲሰጡ አስፈላጊውን የቴክኒክ ድጋፍ ለማቅረብ በተሟላ ፍላጎት ዝግጁ መሆኗን ገልጻለች። የዚህ አዲስ መግለጫ የጊዜ አቆጣጠር በተለየ ሁኔታ ትኩረትን የሚስብና አሳሳቢ ነው። መግለጫው ከመሰጠቱ ጥቂት ቀናት ቀደም ብሎ የግብፅ ወገኖች የኢትዮጵያ የውሃና ኢነርጂ ሚኒስትር በአባይ ወንዝ ተፋሰስ ላይ ተጨማሪ ግድቦችን የመገንባትና በወንዙ ፍሰትም ከፍተኛ ቁጥጥር የማድረግ ጽኑ ፍላጎትና አስመልክቶ በሰጡት አስተያየትም ጠንካራ የከረረ ተቃውሞ አሰምቶ ነበር። ካይሮ አዲስ አበባን በአንድ ወገን ውሳኔ ብቻ የሚወሰዱ እርምጃዎችን በመከተልና ዓለም አቀፍ የውሃ ሕግ መሠረታዊ መርሆች መጣስ ክፉኛ ትከሳለች። በሚድል ኢስት ሞኒተር የተጠቀሱትና በግብፅ የመንግስት ዘገባዎች ላይ የተደገፉ የግብፅ ምንጮች እንደገለጹት ከሆነ ግብፅ ማንኛውም ሀገር የአባይ ወንዝን ፍሰት ወደ ታችኞቹ ተፋሰስ ሀገራት እንዳይፈስ እንዲቆጣጠር ወይም እንዲያዛውር ፈጽሞ የማትፈቅድ መሆኗና ብሔራዊ ጥቅሟን ለማስጠበቅ የሚያስችሉ በርካታ ሰፊና አማራጭ መሳሪያዎች ያሏት መሆኑን በማብራራት ጭምር ታስጠነቅቃለች። የኢትዮጵያ ምላሾች በበኩሉ ደግሞ የህዳሴ ግድብ እንዲሁም የወደፊቶቹ የልማት ፕሮጀክቶች ሀገሪቱን ከድህነት የማውጣት ብሔራዊ ልማት ግዴታዎች እንጂ በሌሎች ሀገራት ላይ የተደቀኑ ስጋቶች አይደሉም በማለት የቀረበውን ክስ ሙሉ በሙሉ ውድቅ ያደርጉታል። የሱዳን የውሃ ባለሙያዎች በበኩላቸው በቅደም ተከተል በደረጃ የተገነቡ ግድቦችም በተገቢ መንገድና በጥበብ ከተዳደሩ
የወንዙን ፍሰት ያረጋጋሉ እንጂ የታችኞቹን ሀገራት ህልውና አደጋ ውስጥም አይጥሉም የሚል ቴክኒካዊ እይታ ሰጥተዋል። ታዲያ የአዲሱ የአሜሪካ የሰላም ጥሪ ከ2012 ድርድር በአንድ ታላቅና መሰረታዊ ነጥብ ይለያል። ይኸውም ግድቡ አሁን በግንባታ ላይ የሚገኝ አለመሆኑ ነው። የውሃ ሙሌት በሙሉ አቅም ተጠናቋል። ተርባይኖቹ ሙሉ በሙሉ ኃይላቸውን አውጥተው ኤሌክትሪክ ማመንጨት ጀምረዋል። ስለሆነም የውይይቱ ዋና ማዕከል አሁን የውሃ ማከማቻው ይሞላል ወይስ ደግሞ አይሞላም ወይም በምን ያህል ፍጥነት ይሞላል ከሚለው ጥያቄ ሙሉ በሙሉ ተሻግሯል። አሁን ላይ የተጠናቀቀው ግድብ በመደበኛ ዓመታት፣ በድርቅ ዓመታትና በተከታታይ የድርቅ ዘመናት እንዴት መተዳደር አለበት፣ እንዲሁም ለወደፊት የላይኛው ተፋሰስ ፕሮጀክቶች ምን አይነት ህጋዊና ድርጅታዊ ማዕቀፍ ይኖራል ወደሚሉ ነጥቦች ተቀይሯል። እንደ የድርቅ ወሰኖች መጠን ከሆነ የውሃ መልቀቂያ መርሃ ግብሮቹ፣ የመረጃ ግልጽነት ልውውጥ እንዲሁም ዓለም መግባባቶች መፍቻ ስርዓቶቹ ያሉት የቴክኒክ ጥያቄዎች አሁን በድርድሩ ማዕከል ላይ ተቀምጠዋል። ሞሳድ ፕሎስ የአሜሪካን ሚና የሶስት ሀገራት ባለሙያዎች ቴክኒክ መፍትሄዎች ጋር አብረው እንዲሰሩ ማበረታታትና ዋሽንግተን አስፈላጊ ድጋፍ እንድታቀርብ ማድረግ እንደሆነ አብራርተዋል። የቀጠናው ታዛቢዎች እንደሚሉት ከሆነ ትራምፕ ወደዚህ ውዝግብ ዳግም መመለስ ሁለቱንም ቀጣይነትና ብሎም ለውጡን አጣምሮ የያዘ ነው። በመጀመሪያ ፕሬዝዳንትነት ዘመናቸው አስተዳደር ወቅትም ከፍተኛ የፖለቲካ ካፒታል በማፍሰስ ከቀደሙት ሂደቶች ሁሉ ይበልጥ ወደ ተቃረበ የኢትዮጵያን ያስገደደ ስምምነት ሰነድ ደርሶ ነበር። ሆኖም የዚያ ድርድር ሳይሳካ መክሸፉ በወገኖቹ መካከል ከፍተኛ የሆነ ጥርጣሬና አለመታመን ጥሎ አልፏል። የግብጽ ሂደቱን ስጋትና ጥያቄዋን እንዳረጋገጠላት ስታስብ በኢትዮጵያ በኩል በሉዓላዊነቷና ተፈጥሮ ሀብት አጠቃቀሟ ላይ ገደብ የሚጥል ውጤት እንዲመጣ ከፍተኛ ጫና ተደርጎብኛል ስትልም ታነሳለች። አሁን በሰፊው አፍሪካና የመካከለኛው ምስራቅ ጉዳዮች ኃላፊነት ባለባቸው ከፍተኛ አማካሪ በኩል የተላከው አዲሱ መልእክትም ፕሮጀክቱ ከተጠናቀቀ በኋላም ቢሆን ዋሽንግተን ዳግም የመሳተፍና የመታረቅ ፍላጎት እንዳላት ያሳያል። ሆኖም ይህ ተሳትፎ በቴክኒካዊ ማመቻቸት ላይ ያተኩራል ወይስ ደግሞ በከፍተኛ የፖለቲካ ጫና ላይ የሚለው ወደፊት በተግባር የሚፈተና የሚታይ ይሆናል። አባይ ውዝግቡ በተነጠለና በተገለለ ሁኔታ የሚገኝ አህጉራዊ ክስተት አይደለም። ግብጽ በአፍሪካ ቀንድና በቀይ ባህር ቀጠና ዲፕሎማሲና ደህንነት ተጽዕኖን አብዝታለች። የባህር በር አጠቃቀምና ወታደራዊ አጋርነት ስምምነቶችም ከጎረቤት ሀገራት ጋር ተፈራርማለች። የኢትዮጵያ በበኩሏ የቀጠናውን ኢኮኖሚ ውህደትና ኤሌክትሪክ ኃይል ንግድ ማስፋፋት አቅጣጫዋን አጠናክራለች። በሌላ በኩል በሱዳን የውስጥ ሀገራዊ ፈተናዎችና የፖለቲካ ቀውስ አስተማማኝ አስታራቂነት ወይም የሚዛን ጠባቂነት ሚናዋን ክፉኛ ገድበውታል። በተጨማሪም በአፍሪካ ውስጥ ያለው የታላላቅ ኃይሎች የኃይል መሰረተ ልማት፣ የባህር በሮችና የማዕድን ሀብት የመቀራመት ውድድርም ለጉዳዩ ተጨማሪ ውስብስብነት ሰጥቶታል። የወታደራዊ አማራጭም ጉዳይ አሁንም የታሰበ ስጋት ሆኖ ቀጥሏል። ፕሬዝዳንት አልሲሲን ጨምሮ የግብጽ መሪዎችም ዲፕሎማሲው ሁልጊዜ ቢሆን ተመራጭ መንገድ መሆኑን በተደጋጋሚ ገልጸዋል። በተመሳሳይ ጊዜ አሁን ላይ የግብጽን ውሃ አጠቃቀም ጥቅም ለማስጠበቅ የጽና ቁርጠኝነት የሚያጎሉ ኦፊሴላዊ ንግግሮች ጦርነቱ እንደ አማራጭ መያዝን የሚያሳዩ ምልክቶች አሉ። የኢትዮጵያ ባለስልጣናት የህዳሴው ግድብ ወይም ደግሞ ተያያዥ መሰረተ ልማት እቅዶችም የጠላትነት እርምጃ ናቸው የሚለውን አስተሳሰብ ሙሉ በሙሉ ውድቅ በማድረግ ፕሮጀክቶቹ ሙሉ በሙሉ የልማትና የእድገት መሆናቸውን አበክረው እያሰመሩበትና እየገለጹ ይገኛሉ። ከዚህ በተጨማሪ በብዙ መልኩ ከሚነሱ ዋና ጉዳዮች መካከል አንደኛውና ቀዳሚው የሞሳድ ፕሎስ መግለጫ ነው። መግለጫቸው እንደሚያመለክት ከሆነ አሜሪካ ከፍተኛ ደረጃ ያለው የአስታራቂነት በር ክፍት አድርጋ በመተው ያን ቴክኒክ ትብብር ለማበረታታት ሙሉ በሙሉ ዝግጁ መሆኗን ታነሳለች። የግብጽ ባለስልጣናት በበኩላቸው የታደሰውን ዓለም አቀፍ ትኩረት በጎና በደስታ ተቀብለውታል። የሱዳን አቋም የሚወሰነው በራሷ የውስጥ አጀንዳዎች ስሌት ላይ መሆኑም ሳይካድ በአሁኑ ወቅት ያልተጠበቀውና አዲስ የሆነ ነገር የአሜሪካን ፈቃደኝነት አይደለም። ምክንያቱም የትራምፕ የመጀመሪያው ዘመን ታሪካቸው አስቀድሞ መነሻ አስቀምጧል። ይልቁንም ግድቡ ከተጠናቀቀ በኋላ ዳግም ለመሳተፍ የተደረገ ውሳኔ ነው። የመዋቅር ግንባታው በመጠናቀቁ የጥቅም ስሌቱ በከፍተኛ ደረጃ ተቀይሯል። ኢትዮጵያ የግድቡን የተግባር ቁልፍ በኃላፊነት ይዛለች። ግብጽ በበኩሏ ከፍተኛ የዲፕሎማሲና የቀጠናዊ ሚና አቅሟን እየተጠቀመች ነው። አሜሪካ ደግሞ የድርድር መንገድ ለመክፈት በሚል የማይታመን እገዛን እያቀረበች ነው። ይህ የቀረበው ጥሪ ውጤትም ውይይት ያስገኛል ወይንስ ደግሞ ሂደቱ ዘላቂ ማዕቀፍ ይፈጥራል የሚለው በሚቀጥሉት ወራት ላይ ይበልጥ ግልጽ ይሆናል። ለአሁኑ ግን ከዋሽንግተን የተላከው መልእክትም የህዳሴውን ግድብ አለመግባባት ከዲፕሎማሲያዊ አጀንዳ ላይ መልሶታል። ይህም የባሰ አለመግባባት አደጋዎችና የትብብር ጥቅሞች አሁንም በከፍተኛ ደረጃ ባሉበት ወቅት ነው። አባይ ፍሰቱን ሳያቋርጥ ይቀጥላል? ይህ ጥያቄ ይነሳል። ጥያቄው ደግሞ በወንዙ ላይ የሚታመኑ ሀገራት
የሚቀጥሉት የረጅም ድርቅ ዘመን የአሁኑ ዝግጅት ከመፈተኑ በፊትም በውሃ አስተዳደር ደንቦች ላይ መስማማት ይችላል ወይ የሚለው ሆኖ ተቀምጧል።